ኤቢ ድጋሚ አላስጠነቀቅሽም። አሁን ክፍሌ ለቀሽልኝ ውጪ። ቆይ ግን አባዬ ካንተ አባት አይደለም። ለምንድን ነው ሁልጊዜ አባዬ እያልክ የምጠራው? ጉዳይ ነው ስላልኩ እንደዚህ የምትሆነው? ይሄኔ እኮ አንተ ብትሆን በጨለማ ክፍሌ ድረስ ትመጣ ነበር። ይህን ነገር ባደርግ እማዬና አባዬ እያመኑኝ እንደከዷችሁ ነው የምቆጥሩ። ቆይ ለምንድን ነው የምትከዳቸው? አትፈልግም። ብትፈልግም በስነ ስርዓቱ ነው እንጂ አንቺ አሁን የምታደርግን ብታይ ታብዳለች። እማዬን በቴክስት እየጠራት ነው። ሰማኛል ናታን። ይቺ ብርድ እንኳን ብዬ ነው የምጮኸው። ደግሞ ከማን ብለህ ታውቀኛለህ? ያሰብኩትን ነገር ሳላደርግ እንደማልቀር። አቢጌልን ሊወዳት ነው ከምን? አሁን እኮ ተስማምተዋል። ይሄ መቼም ሊሆን የማይችል ነገር ነው። ልንገርሽ አይደለም ናታን መቼም ቢሆን አቢጌልን አይወዳት ነው። ማንም አይገላል። ንገሪልኝ እስኪ ውሀይ። ዳጣ እኮ ኃይለኛ ነው። ባለፈው እኮ አቢጌልን ማለት ነው። በቃ አውቆኛል። ይሄ አልፋ ትቀመጥ ለትንና ለደረጃ ትመከራለች። ከዛ ደግሞ አስቢው ነገሩ እየከረረ ሲሄድ ዲኤንኤ ምናምን ደግሞ ማለት አይቀርም። እሺ ምን ተሻለኝ? ላይክ አርጉኝ ፈልጌው ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልኝ እያልኩኝ ዳጣ ድራማ ዛሬ እጅላችሁ መጥቻለሁ ማለት ነው። ዳጣ ድራማ ምን አዲስ ነገር አለ የሚለውን አብረን እናያለን። እንግዲህ እንደምናውቀው ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ብዙ ነገር ማትረፍ እንችላለን ማለት ነው። እንግዲህ አቢጌል ናታን ክላስ ገብታ በምሽት አልወጣም ብላለች ማለት ነው። እንግዲህ ለምን እንደሄደች አለባበሷ ራሱ ይመሰክራል ማለት ነው። ቢጃሟን ልብስ አርግታ ሰው በተኛበት ጊዜ ጨር ባለበት ጊዜ እንግዲህ ናታን መጽሐፍ እያነበበ ባለበት ነበረ ክላሱ የሄደችውና እሱም እንዴ አቤጌል ምን አስበሽ ነው ክላሴ በዚህ ሰዓት የምትመጪው እያላት ነበርና እሷ ግን ዛሬ ካንተ ጋራ ማደር ፈልጋለሁ አንተ ክላስ ነበር ያለችውና እሱ ግን ይሄ ነገር የማይሆን ነገር ነው፣ በፍጹም የማይታሰብ ነገር ነው። ግን አንቺ እንዴት ነው የምታስቢው? አንቺ ያዘሽ ፍቅር ነው ወይስ ደግሞ እልህን ያዘሽ? አንቺ ፍቅር ሳይሆን እልህን ያዘሽ። በፊት ደህና ነበርሽ። ዳጣ ከመጣይ ጊዜ ጀምሮ ነው እንደዚሁን ሽው ውጭልኝ ከክላሴ ነበር ያላትና እሷም እንግዲህ አልወጣም እኔ በግልጥ ወደድኩክ አፈቀርኩክ እስላልኩህ ነው እንዴ ፊት የምትነሳኝ? ለምንድን ነው እሱ ፊት የምትነሳኝ? አልወጣም ብያለሁ፣ አልወጣም። ዛሬ እዚሁ ነው ከአንተ ጋራ ነው እማድረው ነበር ያላትና እሱ ግን አረተይ ውጭልኝ እኔ እኮ እማዬና አባዬ እስላመኑኝ ነው ሴቶች ልጆች ያሉበት ቤት አብረው እያኖሩኝ ያሉት። እኔ ደግሞ እምነቴ መካድ አልፈልግም፣ እምነቴ ይበልጣል በማለት ነበር ያለችውና እሷም አይሆንም አልወጣም፣ ውጪ የምትለኝ ከሆነ ነይ ብሎ ጠርቶኝ ሊደፍረኝ ነው ብዬ ጮኋለሁ። ኑሮህን ሁሉ ህልም ነው ማደርግብህ፣ ተዚህ ቤት ደግሞ ትባረራለህ፣ ፊትህን ወደዚህ አታዞርም ነበር ያለችውና እሱ ግን ቀስ ብሎ እባክሽ አቢጌል ውጪልኝ፣ እንደዚህ አይነት ነገር ጥሩ አይደለም ነበር ያላትና እሺ ታድሪያለሽ፣ ግን ብታድሪ ምንም የሚፈጠር ነገር የለም ነበር ያላትና አዎ አድራለሁ፣ ይፈጠርም አይፈጠርም አድራለሁ ነበር ያለችው። እሱ ግን እንደዚህ እሷን እያወራ ስልኩን ሪከርድ እያደረገ ነበረ። እንግዲህ ስልኩን ሲነካካ ጠርጥራም ደግሞ እማዬን በቴክስት እየጠራሃት ነው ነበር ያለችውና እሱ እንግዲህ ስልኩን ሪከርዱን ከፍቶ ቀንም እንዳልተፈጠረ እያወራት ነበረ። እሷ የምታወራው ነገር ሁሉ እንዳለ ሪከርድ ተደርጓል ማለት ነው። እንግዲህ በተደጋጋሚ ውጭልኝ ከክላሴ ለመጨረሻ ጊዜ እማዬና አባዬን ሳልጠራ ብሎ ቢያስጠነቅቃትም አልወጣም፣ ተጣራና እስቲ ጥራቸውና ማ እንደሚታመን እናያለን፣ እኔም ጠርቶ ሊደፍረኝ ነው ብዬ ነው የምናገረው፣ ማ እንደሚታመን እናያለን ብላ እንግዲህ ግዴ አስገድዶ መድፈር ነው የሚባለው እንግዲህ ጾታዊ ትንኮሳ ይባላል ማለት ነው። እንግዲህ አቢጌል ያደረገችው ነገርና ወንድ ቢሆን እንኳን ከወንዱ ያምራልና ሴት ልጅ ግን በዚህ ልክ ጥሩ አይደለም ብዬ አስባለሁ። እኔ የራሴ አስተሳሰብ ነውና እዚህ ጋር ማንኛውም ቢሆን እሷ ሰውን ያስተምራል ብለው ነው እሷ ግን የሰራቸው ነገር። ግን ማንኛውም ሰው ቢሆን ሴት ልጅ በተለይ ወንድ ልጅ መለማመጥ የለባትም ብዬ ነው የምለውና ለምንድን ነው ሴት እኮ ውድ ነገር ናት። ሴት እኮ ትለመናለች እንጂ አትለምንም። ስለዚህ እሱ መለመን አለባት እንጂ እሱ ነው መለመን ያለበት። መለመንም ማስለመንም ቢሆን ያለበት እሱ ነው እንጂ እሱ አይደለችም። እና አቢጌል እንግዲህ ራሷን እያረከሰች ነው የምትገኘው እዚህ ጋር እንግዲህ እንደምንመለከተው ማለት ነውና እንግዲህ ውጭልኝ ቢላትም ልትወጣ አልፈለገችም። እሺ ስለዚህ አሁን መጫወም ትችያለሽ፣ የፈለግሽውን ማድረግ ትችያለሽ፣ ነገር ግን እስካሁን ያወራሽውን ሁሉ ነገር ሪከርድ አድርጌሻለሁ ያላትና ስልኩን ብድግ አርግቶ ይሄውልሽ ሪከርድ አድርጌያለሁ፣ አሁን ትጮይ ወይስ ትጣሪ ምን ይመስልሻል ነበር ያላትና
እሷም እንግዲህ በጣም ተደናግጣ በቃ ሄዳለሁ ብላ ነበረ ስልኩን ካለበት ምንጭቅ አርግታ ወጣ ሄደችውና እንግዲህ አበቄል እዚህ ጋር ትልቅ ስህተት እየሰራች ነው። ይሄም ደግሞ እንግዲህ ከዳጣ ፉክክር ጋር ነውና እንግዲህ ውጪልኝ ሲላትም ዳጣ በትሆን ውጪ ትላት ነበር እንዴ ነበር ያለችውና ዳጣ እንዳንቺ አይነት ነገር አታስብም። ዳጣ ግቢ ታላልኳት እንኳን አትገባም። ብትገባ እንኳን አልጋይ ላይ አትቀመጥም። እንዳንቺ አይደለም የምታስበው እሷ እያላት ነበርና እንግዲህ ከዛ ዞር ብላ ደግሞ ድጋሚ ሰላምን እያስጨነቀቻት ትገኛለች ማለት ነው። በማይገባት ብቻ ትገባና ከማን ነው ያረገሽው? አባቱ ማን ነው? ካላባት እንዴት ልታረግሽ ይቻልሽ? እያለች እንግዲህ እያስጨነቀቻት ትገኛለች ሰላምን ማለት ነው። እንደዚሁም ደግሞ ናታንን ክፍል ስታስተካከል ሰላም እንግዲህ ምን ነው አንቺ ደግሞ የናታንን ክፍል ማስተካከል ይቀናሻል፣ ሮጥሽ ናታን ክፍል ነሽ፣ ከሱ ክፍል አትጠፊም ነበር ያለቻት ሰላምና ሰላምም እንግዲህ በተረጋጋ መንፈስ እንዴ ያንቺን ክላስ አጥድቼ እኮ አይደል እንዴ ናታን ክፍል የመጣሁት ነበር ያለቻትና እሷም ቢሆንም አይ በጣም እሱ ክፍል ታዞትር ያለሽ ስትላት እንግዲህ ምን ችግር አለው ታዲያ ባዞትርስ? እኔ እናንተ እሱንም እኮ እንደናንተ ወደማየው እንደ ልጄ እኮ ነው፣ ምን ችግር አለው ባዞትርስ ስትላት እንግዲህ ደግማ ከማን ያረገሽው? ልጅሽ አባት የለው እንዴ? ካለ አባት እንዴት አረገሽ? ስትላት እንግዲህ ምን አገባሽ አባት ኖረው አልኖረው ይሄ አንቺን የሚመለከት አይደለም፣ ይሄ የኔ ጉዳይ ነው እንጂ ያንቺ ጉዳይ አይደለም ነበር ያለቻትና እኔማ ከማን እንዳረገሽ ሳላውቅ እንደዚህ አልተውሽም፣ አልላቀቅሽም። እኔ ያሰብኩትን ነገር ደግሞ ሳላሳካ እንደማልተው ታውቂያለሽ ነበር ያለቻትና ስሬ ናታን ክፍል ብትመላለሽው በጤናሽ አይደለም ነበር ያለቻት። እንግዲህ ከናታን እየጠረጠርሽኝ እንዳይሆን ነው ያለቻትና ሰላም እሷም እንግዲህ እንደጠረጠረች እውነትም ሊሆን ይችላል አሁን ምን ይታወቃል ነበር ያለቻትና እንግዲህ በጣም በመናደድ ነው ሰላምም አንቺ ምን አይነት ሰው ነሽ ግን በማን ነው ትሽ ነው እንደዚህ ወርሹ አሳዳጊ በደለሽ ብዬ እንዳልሰድብሽ እናት አባትሽን አውቃቸዋለሁ፣ ባላቃቸው አሳዳጊ በደለሽ ወይም ደግሞ ባለጌ አሳደገሽ ብዬ ሰድብሽ ነበረ። አንቺ ምን አይነት ፍጡር እንደሆንሽ አላቅም፣ ግን ከዚህ በላይ ባትነጋገሪና ባታስቀይሚኝ ጥሩ ነው ብላ እንግዲህ ትታት ነበረ የወጣችው ማለት ነው። ዳጣም እንግዲህ ከመጠን ጋራ እያወሩ ነበረ። እኛ ቤት አዲስ ልጅ ሊወለድልን ነው እያለቻት ነበረና ምጥንም እንግዲህ ማንም ይወልላችሁ እማዬ ናት ስትላት አይ እማዬማ እኛን ወልዳ የለ እንዴ ሰላምዬ ናት እንጂ ነበር ያለቻትና ሰላም ባላላት እንዴ ነበር ያለችውና ችግር አለው ካለባል ልጅ አይወለድም እንዴ ነበር ያለቻትና እንግዲህ እዚህ ጋር ብንመለከተው ውሃው እንደ መልኳ እንደ ስሟ ውሃ ናት። ምጥን ግን በሰል ያለች ነገር ናትና አስተሳሰቧ ምናምን እንደሱ አይደለም። ነገር ግን አንቺ ዝም ብለሽ ከብት ነሽ እንዴ? ልጅ እኮ የሚወለደው ባልና ሚስት አንድ ላይ ተኝተው ነው ነበር ያለቻትና አንቺ እኛም በብልግና ነው የተወለድ ነው እያልሽኝ ነው ስትላት አይ ብልግና አይባልም በሄደን እናጥና ነበር ብላ ነገሮችን ይዘጋችባት ማለት ነው። እንግዲህ እንደዚሁም አቶ ደረጀም ከናታን አባት ጋር እያወራ ነበርና እሱም እንግዲህ ልጄን ይዛችሁ ጠፋችሁ እያለ ነበርና አቶ ደረጀም እንግዲህ ልጄን ታልክማ መፈለግ ነበረብህ እንጂ አታስብ፣ ልጅህ ናታን በጣም ለምዷል፣ ጥሩ ልጅ ነው ደግሞ በዚህን ዘመን የማይገኝ ልጅ ነው፣ በጣም ጥሩ ልጅ ነው፣ አታስብ፣ ከናፈቀህ ደግሞ መተህ ማየት ትችላለህ ነበር ያለውና እሱም እንግዲህ መቼ ሞልቶልኝ ነው እማየው ብለህ ነው ነበር ያለውና አይ እንግዲህ በቃ ከተመቸው እዛው ሚስት ፈልግለት ነበር ያለውና አቶ ደረጀም ችግር የለውም እኔ ድሬው ሰርግ ጠራሃለሁ ነበር ያለውና እንግዲህ በቃ ከአንዷ ሴት ልጅ ጋር አጋባው ነበር ያለውና ያሁን ልጆች አንተ ቤተሰብ ያላቸውን እሺ ይላሉ ብለህ ነው? በራሳቸው መንገድ እኮ ነው የሚጨርሱት። ይሄን እኮ እሱ አንዷን የራሴ የሚላትን ይዞ ሊሆን ይችላል ነበር ያለውና አይ የኛ ልጆች እኮ እንደዚህ አይሆኑም፣ ደስ ይለኛል ብንዛመድ፣ በቃ የሰርጉን ነገር አስብበት ነበር ያለውና እሱም በቃ ካንተ አይነት ሰው ጋር እኮ መዛመድ እንደውም ጓደኝነታችን እኮ በጋብቻስ ብናጠብቀው ደስ ይላል በማለት ነበር ያለውና ነገር ግን ይሄንን የምስራች እንግዲህ ወደ እቤት ገብቶ ለወይዘሮ ማርታ ይነግራታልና የናታን አባት ዛሬ ደውሎልኝ ነበር፣ የሚላክ እቃ ነበረ ለሱ ልኬለት ለምን ዘመድ አንሆንም ማለት ለምን ልጄ ለልጄ አንባባልም ብሎኛል በማለት ነበር ያለውና እሷም እንግዲህ አይ እኔ ይሄ የዘመኑ ልጆች እኮ በራሳቸው መንገድ ነው ጣጣቸውን የሚጨርሱት ብዬ አልኩት ብሎ እንግዲህ ለወይዘሮ ማርታ ይነግራታል ማለት ነው። ተሳሳትኩ እንዴ እንደዚህ ብዬ ነው ያልኩት ስላት አዎ ተሳስተሃል፣ ልክ አይደለም ደሬ ተሳስተሃል ነበር ያለችው ማለት ነው። ምን ተሳሳትኩ ልክ ነኝ እንጂ
የዘመኑ ልጆች እኮ በራሳቸው መንገድ ነው የሚሄዱት። እኛ ባልናቸው መንገድ አይሄዱም ነበር ያላትና ይሄዳሉ። አቤጌልም እንደምታያት ከኛ ትእዛዝ ምትወጣ አይደለችም። ናታንም ቢሆን ከኛ ትእዛዝ የሚወጣ አይደለም። እኔ ምኞቴ እነሱ ሁለቱ ማጋባት ነው ነበር ያለችውና እንግዲህ ወይዘሮ ማርታ ምንጊዜም እንደገፋፋቻት ነው ማለት ነው። አቤጌል የምትገፋፋት እንግዲህ ከናታን ጋራ እንድትሆን ነው የምትገፋፋት ማለት ነውና አቤጌል ደግሞ ብቻዋን አይደለም ይህንን ነገር እያደረገች ያለችው እናቷም የእናቷ እጅም አለባት የወይዘሮ ማርታ ማለት ነውና እንግዲህ እንደተመለከት ነው ከሆነ ናታን ከክላሴ ውጭልኝ ስላት ምን ችግር አለው ነበር ያለችውና ይሄንን ክደት እኮ እኔ መፈጸም አልችልም እዚህ ቤት እማዬና አባዬ ቢያው ያዝንብኛል ባለ ጊዜ ምን ችግር አለው አባዬም ቢሆን ምንም አይናገርም እማዬም ብትሆን እኔ እናንተ ተጋብተን እንድንኖር ደስተኛ እንድንሆን ነው የምትፈልገው ነበር ያለችውና ናታንም እንግዲህ በመመለስ ቢሆንም በክብር ነው እንጂ አሁን አንቺ እየርሽበት በእንዝላል መንገድ አይደለም፣ በክብር ነው እንጂ አውጭሊ ነበር እንግዲህ ያለውና እውነቱን እዚህ ጋር ተናግራለች። እናትየዋ ፍላጎት እንዳለበት ማለት ነውና አቶ ደረጀም እንግዲህ ታይ ልጆቹን ማስገደድ አንችልም፣ በራሳቸው መንገድ ከተዋደዱ ከተፋቀሩ ይሆናል፣ ካልሆነ ግን ማንኛውንም ሰው መገፋፋት አይጠበቅብንም ነበር ያላትና እንግዲህ ማርታን በመለስ ለማንኛውም አንተ ያልከውን ብትል እነሱ ለራሳቸው ተፋቅረው በራሳቸው መንገድ እየሄዱ ነው ነበር ያለችውና እሱም እንግዲህ ልጆቹ ትምህርታቸው ላይ ፎከስ ማድረግ አለባቸው፣ እንደዚህ አይነት ነገር እያወራሽባቸው ትምህርታቸውን እንዳይጠሉ ነበር ያለትና አይ ለሱስ ግድ የለህም ልጆቹ በሳል ናቸው ነበር ያለችውና እንግዲህ እሷ ሀሳቧ ምንጊዜም ናታንንና አቤጌልን ማጋባት ነው ማለት ነው። እንግዲህ በሌላ በኩል ደግሞ ሰላምዬም ከዳጣ ጋራ አንድ እንዲሆኑ ነው የምታስበው ማለት ነው። እንግዲህ እውነት ለመናገር ናታንም ለዳጣ ትልቅ ቦታ አለው፣ ትልቅ ክብርም አለው ማለት ነው። እሷም እንደዛው በፍቅር ደረጃም ባይሆን ትወዷለች፣ ታከብረዋለች። ምክንያቱም ናታንም መልካም ሰው ስለሆነ እንደዚሁም ደግሞ ዳጣም ንጹሕ ልጅ ናት፣ በቃ ፈታ ያለች ንጹሕ ናት፣ ልበ ንጹሕ ናት እና እንደዛ ነው እነሱ ግን እንግዲህ ሰላምዬ በጣም ተጨንቃለች ማለት ነው። እሱም እንግዲህ የአቤጌል ጉዳይ ነው ያስጨነቃትና የልጁን አባት ማወቅ አለብኝ እያለቻት እንግዲህ እያስጨነቃቻት ነበርና ኩሽና ቆማ እያለች እንግዲህ እቃ እያጣጠበች ነበር ክችን ውስጥ ሰላም እንግዲህ ውሃ ሄዳ ከኋላ ጥምጥም ስላባታለች ማለት ነው። እሷም ይህን የማርማራታ ስትላት እንዴ ባለፈው እኮ ማር ነበር ያልሽኝ ዛሬ ደግሞ ማርማራታ ስትላት እሱ እኮ ሁለቱም አንድ ናቸው ምን ልዩነት አላቸው እያለች እያወራቻት እያለ እንግዲህ ድንገት ዳጣ ትመጣለች ማለት ነው። ዳጣ ስትመጣም እንግዲህ አንዷን እንግዲህ ወደ ኩሽና ነው የላከቻት ማለት ነው። እሱ እንግዲህ ውሃን እታችኛው ክችን ሂጅና ጠብቂ ነበር ያለቻት። እሱም እንግዲህ እንቁላል ፍልፍል እንድሰራላት ማለት ነው እና ትእዛዝ ነው እንግዲህ ሂጅና ወይ ሳሎን ጠብቂኝ ወይ ኩሽና መጣለው ዳጣ ግን እፈልግሻለሁ ነበር ያለቻት እና እሷም ግን እንዴት ብቻዬን ሆናለሁ ስትላት እንዴ አባዬና እማዬ ያሉ ከነሱ ጋር ተጫወች ብላ እንግዲህ እሷን እንደምንም ብላ አስወጥታ ዳጣን ለብቻዋ እያወራቻት ነበረ። እሷም እንግዲህ በጣም እንደጨነቃት የልጇ አባት ነኝ ባል ነኝ የሰላም ባል ነኝ የሚል አንድ ሰው ፈልጊልኝ ነበር ያለቻትና እሷም እንዴት ነው ባል ያልሆነ ሰው ባል ነው ምለው የልጅሽ አባት ያልሆነ ሰው የልጅሽ አባት ምለው ስላት ምን ላድርግ ታዲያ አቢጌል እኮ እያስጨነቀችኝ ነው የልጁን አባት ማወቅ አለብኝ እያለች በቃ በጣም አስጨነቀችኝ ነበር ያለቻትና አላስቀምጥ አላስቆም አለችኝ ስትላት ይህም ማስቆም ነው አታስቀምጥም እንጂ እኔም ባልሰማላሽ ብያት ነው እንጂ እኔንም እኮ እንደዛው ያደረገችኝ ነው ነበር ያለቻትና ስለዚህ እና ማንን ላምጣልሽ ሙጌም ሚስት አለው ማንን ላምጣልሽ ወይ ደግሞ ያንን እንትኑን ደላለውን ላምጣላት ይሁን እንዴ እያለች ነበርና እንግዲህ መርዙ ደላለን ብላም ነበር። ስለዚህ አይ ይቅርብሽ ይሄ ነገር በኋላ እዚህ ቤት ይምጣ እንጠያየቅ ማለቱ አይቀርም። ምክንያቱም አቤጌልን ካስተዋወቅሽው አቤጌልን ከተተዋወቀ ለእማዬ ለአባዬ ትነግራለች እማዬና አባዬ ደግሞ እዚህ ቤት ይምጣ ማለታቸው አይቀርም ተብሎም ዲኤንኤ ምርመራ ማለታቸው አይቀርም። ስለዚህ አቤጌል ምን አባቷ አገባት በማለት ነበር የመለሰችላትና እሷም እሺ በቃ አንቺ እኮ ትንሽ ትመስያለሽ እንጂ ትልቅ ሰው ናሽ። ስለዚህ ደግሞ ናታንን እየራቅሹ ነው። ለምንድን ነው ናታን የምትርቂው? አትራቂው። ናታን እኮ ጥሩ ሰው ነው። ይሄ በዚህ እድሜሽ እኮ አንቺ ካሊያሽ እኮ ለራስሽ የሚሆንሽን ሴት ልጅ እድሜ ወርቅ ነው
የራስሽ የሆነ ነገር መያዝ ያለብሽ አሁን ነው ነበር ያለቻትና እሷም እንግዲህ ምን ማለትሽ ነው? አንቺ እኮ ትልቅ ሰው ነሽ። ከአንቺ እኮ እንደዚህ አይነት ምክር ለኔ አይገባም። እኔ ደግሞ ብዙ ህልም አለኝ ነበር ያለቻት። ህልምሽ ምንድነው ስትላት ህልም ይኖራል እንጂ አይወራም ነበር ያለቻትና ዳጣ ስለዚህ ህልምሽን እየኖርሽ ይሄንን ማሳኪ ይሄን ፍትፍት የመሰለ ልጅ እንዳያመልጥሽ። አቤቄል በውዴታም ሆነ በግዴታ ያሰበችውን ነገር የራሷ ታደርጋለች። ስለዚህ ናታን ደግሞ በዚህ ጊዜ የማይገኝ መልካም ሰው ነው እንዳያመልጥሽ ነበር ያለቻት። እሷም እሺ እሱ እኮ የሚጠላ ሰው አይደለም የሚወደድ ነው በማለት ነበር የመለሰቻት ነው። እንግዲህ አቤጌል ዳጣን ለብቻዋ አግኝታት እያናዘዘቻት ትገኛለች። እሱም ማናባሽ ነው ሰላምን አማካሪ ያደረገሽ ደግሞ መርዙ ነው ማን ነው የሚባል ሰውዬ መጥቼ ያስተዋውቃታለሁ እያልሽ ነበረ። ያወራሽውን ሁሉ ተሰምቻለሁ። ለሰላም ያወራሻት ምን አባታችሁ ነው እናንተ ሁለታችሁ ምን ትሾካሾኩት ነበር ያለቻትና መጨረሻ ላይ እንግዲህ እሷም አውሪኝ እያልኩሽ ነው ብላ ወንጀት ስታረጋት ዳጣም እንግዲህ እንዴት አውሪኝ ብለሽ ትጎትሽኛለሽ ታመናጭኛለሽ በማለት እንግዲህ በቦክስ ብላታለች። እንግዲህ መጋፈጥ ከሌለባት ሰው ጋር የተጋፈጠችው። ቀጣይ ቪዲዮ ምን ተፈጠረ? ዳጣ እሷን ስለመታይ ትበረራለች ወይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ። ላይክ አርጉኝ ፈልጌው